ጠያቂ ፕሮቴስታንት ኦርቶዶክስ ይሆናል እንዲሉ ስለ እመቤታችን ምልጃ ቅዱሳን እንዴት እያንዳንዳችንን ጸሎት ይሰማሉ በሚለው ጉዳይ ላይ ጥያቄ ያቀረበውና የተከራከረው ፕሮቴስታንት በመጨረሻም አምኖ ወጥቷል። አስደናቂውን ለናንተ ጭምር የሚጠቅመውንና እጅግ በርካታ ማስረጃዎች ያሉበትን ይህንን ክርክር እስከ ፍጻሜው ስሙት። እኛ በአማርኛ ተርጉመንላችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ክብራን ሚዲያ ነው። ሰላም እግዚአብሔር ከናንተ ጋር ይሁን። ላይክ እያደረጋችሁ ቪዲዮውን ጀምሩ። በኮሜንት ቦታ ማርያም አማላጅ ናት እያላችሁ ጻፉ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተወዳጁን። ወደ ሙሉ ቪዲዮ እንለፍ። እሺ ዊሊያም ወንድሜ ዛሬ የጋበዝኩልህ በስካይፒ ካልተከራከርኩህ እያለ ይጨቀጭቀኝ የነበረን አንድ ሰው ነው። ከኔ በላይ ቅዱሳት መጻሕፍትን የሚያውቅ ማግኘት ላሳር የሚል አዲስ ዲያቆን ከጳጳስ ይበልጣል አይነት ዕውቀትም ያለው ሰው ነው። ምክንያቱም የእግዚአብሔርን አነዋወር ከጥንቷ ቤተክርስቲያን በላይ አውቃለሁ ብሎ የሚመካ አይነት ሰው ስለሆነ ይህን ጊዜ አብሮት ያለው ዊሊያም ክትክት ብሎ ይስቃል። ከዚያም ሳምሻሙን ያስከትልና እስኪ እንግዲህ ምን ያህል አቅም እንዳለው የምናይ ይሆናል በማለት ለክርክር የመጣውን ፕሮቴስታንት እንደዚህ ይለዋል። እሺ ጆናታን እግዚአብሔርን አውቀዋለሁ ብለህ በማሰብ ክርክር ውስጥ እንቡር ብለህ ገብተዋል። ምንም እንኳን በአእምሮህ የምታስበውን ያህል እግዚአብሔርን ባታቀውም በአንድም ይሁን በሌላ መንገድ እመቤታችን ጸሎታችንን ከሰማች በሁሉ ቦታ የምትገኝ መሆን አለባት። ይህ ደግሞ የአምላክነት መገለጫ ነው የሚል የክርክር ሐሳብ ይዘህ መጥተሃል። አሁን መጽሐፍ ቅዱስን የምታስበውን ያህል እንደማታቀው ከማሳየቴ በፊት የጥንት ቤተክርስቲያን አባቶች ተብለው ስማቸው የተዘረዘረልህ ሰዎች የሐዋርያት ተተኪዎች ወይም ወራሾች ናቸው። ቅዱሳት መጻሕፍትን ካንተ በላይ ያውቃሉ። በእንቅልፍ ልባቸው እንኳን ቢሆኑ እያንዳንዷን ጥቅስ አስታውሰው ይነግሩሃል። እና አንተ እያልከኝ ያለኸው እነዚህን የመሰሉ ቅዱሳን አባቶች በሁሉ ቦታ መገኘት የፈጣሪ ባህሪ ብቻ መሆኑን አያውቁም እያልከኝ ነው? ወይስ እያወቁ ወደ እመቤታችን መጸለይ ችግር የለውም ብለው በድርቅና እያደረጉት ነው እያልከኝ ነው? ምክንያቱም እመቤታችን እንድትጸልይላቸው ሁሉም የቤተክርስቲያን አባቶች ያሳስቡ ነበር። ስለዚህ ከነዚህ አባቶች በላይ እግዚአብሔርን አውቀዋለሁ እያልክ ነው? ይህን ጊዜ በስልክ ለክርክር የገባው ፕሮቴስታንት እንዲህ በማለት ይመልሳል። እኔ በፍጹም ከነሱ በላይ እግዚአብሔርን አውቀዋለሁ አላልኩም። ጥያቄ ብቻ ነው የጠየቅኩት። ይህን ጊዜ ሳምሻሙን ይመልስለታል። በፍጹም ጥያቄ ብቻ አልነበረም የጠየቅከው፣ እየተቸህ ነበር። በተለየ ሁኔታ ጥያቄዎችን ስትጠይቅ ነበር። ስለዚህ በቅንነትና በትህትና እየጠየቅ ከሆነ መልስህን ታገኛለህ። እስኪ እንይህ። እኔ ማንም ሰው በቅንነት ጥያቄዎችን ካቀረበ ምንም አይነት ችግር የለብኝም ምላሽ ለመስጠት። ምክንያቱም እኔ ራሴ ድርቅ ያልኩኝ ፕሮቴስታንት ነበርኩ። የቅዱሳን ምልጃ ጣዖት ማምለክ ነው ብዬ ማስብ፣ እመቤቴ ሆይ ነይልኝ ማለትን ጣዖት ማምለክ ነው ብዬ ማስብ ነበርኩኝ። ሃይማኖቴን የቀየርኩት ካቶሊኮች እንዲወዱኝ ወይም ኦርቶዶክሶች እንዲወዱኝ አይደለም። ነገር ግን ሃይማኖቴን የቀየርኩት መጽሐፍ ቅዱስ የሚያስተምረው ጌታ ኢየሱስ ቤተክርስቲያን እንዴት እንደመሰረታት፣ እነዚህ የሐዋርያት ወራሽ የሆኑ ሴቶችና ወንዶች ብሎም የነርሱ ተተኪዎች እግዚአብሔር እንዴት ቤተክርስቲያንን አጽንተው ያስረክቡ ዘንድ እንደመረጣቸውና በዚህም የተነሳ በሰማዕትነት እንደሞቱ ነው መጽሐፍ ቅዱስ የሚነግረን። መጽሐፍ ቅዱስ በርካቶቹን በስም ይጠቅሳቸዋል። ነገር ግን ወደ መጽሐፍ ቅዱስ እንሂድና እስኪ ዮሐንስ ራእይ ምዕራፍ 5ን አንብብልኝ። ምዕራፍ 5 ላይ ክፈትልኝ። ከዚያ እስኪ በቅንነት እየጠየቅክ እንደሆነ እኔ ምክንያቱም ምን ብለህ እንደምትመልስልኝ አውቃለሁ። የዮሐንስ ራእይ ምዕራፍ 5 ከቁጥር 8 ጀምረህ ለመጀመሪያ ያህል እስከ 12 ድረስ ያለውን አንብብልኝ። ይህን ጊዜ ሊጠይቅ የገባው ፕሮቴስታንት እንዲህ በማለት ይጠይቀዋል። እሺ ጮክ ብዬ እንዳነብልህ ትፈልጋለህ? ሳምሻሙን መልሶ አዎ ጮክ ብለህ አንብብ፣ ምክንያቱም የሚሰሙን ሰዎች ስላሉ። ከዚያም ጠያቂው ከ8 ጀምሮ እስከ ስንት አልከኝ? ሳምሻሙን ሲመልስለት ከ8 እስከ 12 ለመጀመሪያ ያህል። ከዚያም የዮሐንስ ራእይ ምዕራፍ 5 ከ8 እስከ 12 ድረስ ያለውን እንደሚከተለው ማንበብ ይጀምራል። መጽሐፉንም በወሰደ ጊዜ አራቱን እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉንም ትወስድ ዘንድ ማኅተሞችንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግሃቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። ይህን ጊዜ ሳምሻሙን ጣልቃ ገባና ከመቀጠልህ በፊት በፍጥነት እሱ ጋር ቁምልኝ፣ ወደ ምዕራፍ 8 እመለሳለሁኝ። ካነበብካቸው ላይ ጌታ ኢየሱስ ከሁሉም ቋንቋ የሆኑትን ዋጅቷል ይላል አይደል? ከጥቂት ቋንቋ ብቻ የሆኑ ሰዎችን አይደለም አይደል የዋጀው? አዎ ሲል መለሰ ጠያቂው
ፕሮቴስታንት። ሳምሻሙን ጥያቄውን ቀጠለ። የሁሉንም ሰው ቋንቋ መስማት የሚችለው ደግሞ በሁሉ ቦታ መገኘት የሚችለው እግዚአብሔር ብቻ ነው አይደል? አሁንም ጥያቄው ፕሮቴስታንት ልክ ነህ ሲል መለሰለት። አሁንም ሳምሻሙን ጥያቄዎቹን አስከተለ። ቅዱስ ዮሐንስ ደግሞ ፍጡር ነው፣ የሁሉንም ሰው ቋንቋ ሊረዳ አይችልም አይደል? ጠያቂው ፕሮቴስታንት መለሰ። ልክ ነህ አሁንም አለው። ሳምሻሙን መስቀለኛ ጥያቄዎቹን ከጨረሰ በኋላ አሁን ማንበብህን ቀጥል ሲል አዘዘው። ጠያቂው ፕሮቴስታንት ካቆመበት ከዮሐንስ ራእይ ምዕራፍ 5 ከቁጥር 11 ጀምሮ ማንበብ ይቀጥላል። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋት፣ ሺህ ጊዜ ሺህ ነበር። በታላቅ ድምፅም የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። ማንበቡንም ባቆመ ጊዜ ሳምሻሙን እንደዚህ አለው። ቅድም ያልከኝን ነገሮች አስታውስ። ቅዱስ ዮሐንስ ፍጡር ነው። እርሱ የሁሉን ቋንቋ ሊረዳ አይችልም። ምክንያቱም እሱ በሁሉ ቦታ የመገኘት ባህሪው ስላልሆነ። በሁሉ ቦታ መገኘት የሚችል እግዚአብሔር ብቻ ነው የሁሉን ሰው ቋንቋ መረዳት የሚችለው። እንዲህ ብለኸኝ ነበር አይደል? አዎ ብያለሁ ሲል መለሰ ጠያቂው ፕሮቴስታንት። ሳምሻሙን ቀጠለ። ቅዱስ ዮሐንስ በሁሉ ቦታ የመገኘት ባህሪ የለውም አይደል? አሁንም ጠያቂው መለሰ አዎ። ሳምሻሙንም ቀጥሎ አሁን ከዚህ በኋላ የምትመልስልኝ መልሶች የምርም በቅንነት መልስ ፍለጋ ነው የመጣኸው ወይስ ለክርክር ነው የመጣኸው የሚለውን የምንረዳበት ይሆናል። አሁን ምዕራፍ 5 ቁጥር 13ን ቀስ ብለህ አንብብልኝ። ጠያቂው ፕሮቴስታንትም ማንበብ ጀመረ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። አንብቦ በጨረሰ ጊዜ ሳምሻሙን ጣልቃ ገባና ቅዱስ ዮሐንስ ወንጌላዊ በሁሉ ቦታ የሚገኝ አይደለም ብለህ ነበር አይደል? ጠያቂውም አዎ ሲል መለሰ። ሳምሻሙንም አስከትሎ ነገር ግን አሁን ስታነብልን እኮ ሰማሁ የሚል ቃል አንብበህልናል። በየትኛውም ቦታ የሚገኙ በምድር ላይ የተለያዩ ቋንቋዎችን የሚናገሩ በሰማይም ከምድርም በታች በባህርም ውስጥ ያሉ ሁሉም ነገሮች እነዚህ ሁሉ ሲናገሩ ሰማው የሚለውን ክፍል አሁን አንብበህልናል። ታዲያ ቅዱስ ዮሐንስ እንዴት የነዚህን ሁሉ ፍጥረታት ቋንቋ ሊሰማና የተናገሩትን ነገር ሊረዳው ቻለ? በማለት ጠየቀው። ይህን ጊዜ ጠያቂው ፕሮቴስታንት እንዲህ ሲል መለሰ። ምናልባት ጌታ ኢየሱስ ራእዩን ገልጦለት ከማለቱ ሳምሻሙን ጣልቃ ገባና አየህ ራስህን በራስህ ተቃወምክ፣ ምክንያቱም እግዚአብሔር ነው ገለጠለት ብለሃል። ስለዚህ በዚህ አቋምህ የምትዘልቅ ከሆነ በመንግስተ ሰማያት የሚገኙ ቅዱሳን እኛ የነሱን ምልጃ እየፈለግን እንደሆነ እግዚአብሔር ሊገልጥላቸው አይችልም ወይ? ለቅዱስ ዮሐንስ የዓለምን ሁሉ ቋንቋ የገለጠ እግዚአብሔር እመቤታችን የኛን ምልጃ ለመስማት ለምን እግዚአብሔር መሆን ተጠበቀባት ብለህ አሰብክ? እመቤታችን ምልጃዋ እንዳስፈለገን ለማወቅ የሚያስፈልጋት በሁሉ ቦታ መገኘት የሚችለው እግዚአብሔር ነው። ልክ ለቅዱስ ዮሐንስ ወንጌላዊ እንደገለጠለት ማለት ነው። ለእርሷ ደግሞ ልጇ አምላኳም ነው። እዚህ ጋር ከቀድሞ የተለየ መልስ እንዳትሰጠኝ ምክንያቱም ብሎክ ነው ማረግ። ይህን ጊዜ ጠያቂው ፕሮቴስታንት አይ ልክ ነህ እኮ አሁን የምትለው ነገር በጣም ትርጉም ይሰጣል እና ገለጻህን በጣም ወድጀዋለሁ በማለት መለሰለት። ይህን ጊዜ ሳምሻሙን በጣም ጥሩ እሺ የምርም በቅንነት እንደመጣህ እያየሁኝ ነው። አሁን የዮሐንስ ራእይ ምዕራፍ 5 ቁጥር 8ን አንብብልኝ አለ ሳምሻሙን። ይህን ጊዜ ጠያቂው ፕሮቴስታንት ምዕራፍ 5 ቁጥር 8ን በማለት ጠይቆ አዎ የሚል ምላሽ ስላገኘ እንዲህ ሲል ማንበብ ጀመረ። መጽሐፉንም በወሰደ ጊዜ 4 እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። ይህን ጊዜ ሳምሻሙን ጣልቃ ገባና አንዴ በፍጥነት ጥያቄ ልጠይቅህ፣ እነዚህ 4ቱ እንስሶችና 24ቱ ሽማግሌዎች በእጃቸው የያዙትን የቅዱሳን ጸሎት ምን ሊያደርጉበት ነው? የቅዱሳኑን ጸሎት በእጃቸው የያዙት ለምንድን ነው? ይህን ጊዜ ጠያቂው ፕሮቴስታንት ለምን እንደሆነ አላቅም ሲል መለሰ። ይህን ጊዜ ሳምሻሙን በጣም ጥሩ፣ አሁን ደግሞ ወደ ዮሐንስ ራእይ ምዕራፍ 8 ከ2 እስከ 5 ድረስ ያለው እናነባለን። ነገር ግን ከ3 እስከ 5 ያለው ላይ ልብ በል፣ ከቁጥር 2 ጀምረህ ግን አንብብልኝ በማለት አዘዘው። ይህን ጊዜ ጠያቂው ፕሮቴስታንት እንደዚህ ሲል ማንበብ ጀመረ። በእግዚአብሔርም ፊት የሚቆሙትን 7ቱን መላእክት አየሁ። 7ም መለከት ተሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያው ላይ
ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ እያለ እያነበበ ሳለ ሳምሻሙን አቋርጠውና እንዲህ አለው፣ ከመቀጠልህ በፊት ይህ መልአካዊ ካህን ምን እያደረገ እንደሆነ ልትነግረኝ ትችላለህ? ዕጣኑን በመሰዊያው ላይ እንዲያስቀምጥ ብቻ ሳይሆን የቅዱሳኑን ጸሎትም ጭምር ይዞ በእግዚአብሔር ፊት እንዲያቀርብም ጭምር ነው የተሰጠው። ታዲያ የቅዱሳኑን ጸሎት በእጁ ይዞ ምንድነው የሚያደርገው? ለምንድነው እግዚአብሔር የቅዱሳንን ጸሎት በእጁ ይዞ በእግዚአብሔር ፊት እንዲያቀርብ ስልጣን የሰጠው ለምንድነው? በማለት ይጠይቀዋል። ይህን ጊዜ ጠያቂው ፕሮቴስታንት እንዲህ ሲል ይመልሳል። ምናልባት እግዚአብሔር የሾመው ለዚህ ኃላፊነት ስለሆነ ወይም የተሰጠው ትእዛዝ ስለሆነ ምናልባት በማለት ሲመልስ ሳምሻሙን እንዲህ ሲል ይጠይቀዋል። ታዲያ መንፈስ የሆኑ በእግዚአብሔር አምነው የሞቱ ሰዎች፣ በእግዚአብሔር ስልጣን የሰጣቸው በእግዚአብሔር እንዲችሉ የተደረጉ ሰዎች ያንተን ጸሎት ተሸክመው በፊቱ ያቀርባሉ የሚለው ጉዳይ ለምንድነው ችግር የሆነው? ይህን ጊዜ ጠያቂ ፕሮቴስታንት ኦርቶዶክስ ይሆናል ነውና እኔ እዚህ ጋር ምንም ችግር አይታየኝም በማለት ተናገረ። ሳምሻሙንም አሜን ሲል ተቀበለው። አስከትሎም እንዲያ ካልክ ዘንዳ አሁን ደግሞ ንባቡን ጨርስልኝ፣ ሌላ ተጨማሪ የምገልጥልህ ነገር ስላለ እስከ ቁጥር 5 ድረስ ያለውን አንብብልኝ። ጠያቂው ፕሮቴስታንትም ማንበብ ጀመረ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድና ድምጽም መብረቅም መናወጥም ሆነ። ይህን ጊዜ ሳምሻሙን ጣልቃ ይገባና እሱ ጋር ማቆም ትችላለህ፣ አዎ እሱ ጋር አቁመው፣ ምክንያቱም ከዛ በኋላ ያለው ቁጥር 6 ነው። እሱ ደግሞ በምድር ላይ ስለሚመጣ ፍርድ ነው የሚነግረን። ይህም እግዚአብሔር የተሰዉ ቅዱሳንን ጸሎት ሰምቶ በምድር ላይ እየፈረደ ነው ማለት ነው። አሁን ግን ዮሐንስ ራዕይ ምዕራፍ 6 ቁጥር 9 እስከ 11 ድረስ ያለውን አንብብልኝ፣ ከዚህ ጋር የተያዘ ስለሆነ በጣም ብዙ ጥቅሶችን በዚህ ጉዳይ ለሰጣለሁ። ምክንያቱም ተከታታይ የሆኑ ክፍሎችና ትምህርቶችን ሰርቼበታለሁ። ነገር ግን ላንተ ጥቅም ሲባልና ደግሞ በቅንነት እየጠየቅክ ስለሆነ ለክርክርም አልመጣህምና ሁሉንም በፍቅር መንፈስ መልስልሃለሁ። ዮሐንስ ራዕይ ምዕራፍ 6 ቁጥር 9 እስከ 11 ያለውን አንብብልኝ በማለት ይጠይቀዋል። ጠያቂው ፕሮቴስታንትም እሺ ቁጥር 9 እስከ 11 አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁ ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ። በታላቅ ድምጽም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው በማለት አንብቦ ሲያጠናቅቅ ሳምሻሙን እንደዚህ አለው። ጥያቄ ልጠይቅ። እነዚህ ሰዎች በጌታ በኢየሱስ ክርስቶስ ፊት ሕያዋን የሆኑ ቅዱሳን ሰማዕታት ናቸው። በታቦቱ ፊት መቆማቸውም አስተውል፣ አካላዊ ሥጋ የላቸውም፣ ነፍሳት ናቸው። ነገር ግን በታቦቱ ፊት ቆመዋል። ይህም ማለት ምን ማለት ነው? ሞታቸውን እግዚአብሔር ለእርሱ ክብር ሲል የከፈሉት መስዋዕትነት እንደሆነ አድርጎ ተቀብሎላቸዋል ማለት ነው። ስታነብ አስተውለህ ከሆነ እበቀልላችኋለሁ፣ ነገር ግን ልክ እንደናንተ ሁሉ በሰማዕትነት የሚያልፉ ክርስቲያኖች ስላሉ ያ ቁጥር እስኪሞላ ድረስ ጠብቁ፣ ከዛ ግን እበቀልላችኋለሁ ማለቱን አስተውለሃል? ይህን ጊዜ ጠያቂው ፕሮቴስታንት አዎ ሲል መለሰ። ሳምሻሙን አስከትሎም በጥያቄ እንዲህ ሲል መለሰለት። ታዲያ አሁን የጠቀስነው ጥቅስ ጌታ እግዚአብሔር በመንግስተ ሰማያት ያሉ ቅዱሳን በምድር ላይ ምን እየተከናወነና ወደፊት ምን እንደሚከናወን ያውቁ ዘንድ ሊገልጥላቸው ይችላል የሚለውን አያረጋግጥልንም? ይህን ጊዜ ጠያቂው ፕሮቴስታንት በጣም ትክክል ነህ ሲል መለሰ። ሳምሻሙንም ቀጠለ። ምክንያቱም ነግሯቸዋል አይደል? ስለዚህ ጌታ ነግሯቸዋል። በርካታ ክርስቲያኖች ገና በምድር ላይ ይሞታሉ። የሆነ የተቀመጠ ቁጥር አለ። ያ ቁጥር ሲሞላ ክርስቶስ ወደ ምድር ይመጣል። ጠያቂው ፕሮቴስታንት በትህትና አዎ እያለ መመለስ ጀመረ። ሳምሻሙንም እንዲህ ሲል ቀጠለ። ሁለተኛ ጥያቄ ልጠይቅ። ጌታ ሆይ ደማችንን እስከ መቼ አትበቀልም ብለው ከለመኑ ጌታ ኢየሱስ ደግሞ ሌሎች ወንድምና እህቶቻቸው በምድር ላይ ሰማዕትነትን እንደሚቀበሉ እየነገራቸው እነርሱን በእምነት ያጸናቸው ጌታ በምድር ላይ ያሉትን ወንድምናቶቻቸውን እንዲያጸኑ አይለምኑም ብለህ ታስባለህ? አንዳችን ለአንዳችን እንጸልይ ዘንድ ይህ የሰጠዋችሁ የፍቅር ትእዛዝ ነው ብሎን ሳለ ይህን ጊዜ ጠያቂው ፕሮቴስታንት እውነትህን ነው ሲል መለሰ። አሁንም ሳምሻሙን ቀጠለ። በጣም ጥሩ፣ እዚህ ላይ ተስማምተናል። አሁን ደግሞ ወደ ዮሐንስ ራዕይ ምዕራፍ 19 ሂድልኝ። ከዛ ከዮሐንስ ራዕይ መጽሐፍ እወጣልሃለሁ። ምክንያቱም አንዳንድ ሰዎች መጽሐፍ ቅዱስ የሚለውን መቀበል ሳይፈልጉ ሲቀሩ አይ የዮሐንስ ራዕይ መጽሐፍ
መጽሐፍ እኮ የመጨረሻው ዘመን መጽሐፍ ነው፣ ተምሳሌታዊ ነው የሚል ክርክር ያነሳሉ። እሺ እሱን ወደ ጎን ዞር እናደርገዋለን፣ ችግር የለም። በሚያስገርም ሁኔታ ግን እነዚሁ ተቃዋሚ ሰዎች ናቸው የክርስቶስን አምላክነት፣ የሱን ዘላለማዊ ዙፋን እንደዚሁም የሥላሴን ህልውና ለማረጋገጥ ሲሉ የዮሐንስ ራእይን ማጣቀሻ አድርገው የሚመጡት። ነገር ግን ግድ የለም እኔ ሌሎች የመጽሐፍት ክፍሎችን አሳይሃለሁ። ከዛም ሳም ሻሙን እንግዳ አድርጎ ያቀረበውን ዊሊያም አልበርትን ይቅርታ ይጠይቀዋል። ምክንያቱም እሱን እንግዳ አድርጎ ነውና ይህንን ጠያቂ ፕሮቴስታንት በመሃል ያስገባው። ይህን ጊዜ ይቅርታ የተጠየቀው ዊሊያም እረ እጅግ በጣም የሚገራርሙ መልሶችን ነው እየመለስክ ያለኸው፣ በጣም ጥሩ ነገር ነው፣ እኔም እየሰማው ነው፣ ምንም አትጨነቅ ወንድሜ በማለት ይመልስለታል። ይህን ጊዜ ሳም ሻሙን ወደ ጠያቂው ፕሮቴስታንት ይዞርና አሁን ዮሐንስ ራእይ 19ን ከማንበብ በፊት ከዚያ በፊት ያለው የዮሐንስ ራእይ ምዕራፍ 18 ታላቋ ባቢሎን በሰዓታት ውስጥ መፈራረሷን ይነግረናል። እግዚአብሔር ባቢሎንን አፈራረሳት። ያ ምዕራፍ 18 ላይ ነው ያለው። ሌሎች ሀገራትም ፍርስራሿን ከበው ያለቅሳሉ፣ ይጮሃሉ። ለምን ቢባል በባቢሎን ላይ ጌታ እግዚአብሔር ፈርዶባታልና አፈራረሳት። ሌሎች ሀገራት ደግሞ በዙሪያዋ ከበው በከባድ ድንጋጤ ሆነው በታላቅ ድምጽ እየጮሁ ያለቅሳሉ። አሁን በመንግስተ ሰማያት የሚገኙ ሰዎች ስለ ባቢሎን መፍረስ ምን እንደሚሉ በምዕራፍ 19 ላይ እናንብብ። ከቁጥር 1 ጀምረህ አንብብልኝ። ይህን ጊዜ ጠያቂው ፕሮቴስታንት ማንበብ ይጀምራል። የዮሐንስ ራእይ ምዕራፍ 19 ከቁጥር 1 ጀምሮ ከዚህም በኋላ በሰማይ ሃሌሉያ በዝሙቷ ምድርን ያጠፋችይቱን ታላቂቱን ጋለሞታ ስለፈረደባት የባሪያዎቹንም ደም ከእጇ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምጽ ያለ ድምጽን ሰማው። ይህን ጊዜ ሳም ሻሙን ጣልቃ ይገባና አንድ ጥያቄ ልጠይቅህ፣ በሰማያት የሚኖሩ ነፍሳት በምድር ላይ እየተከናወነ ስላለው ነገር ያውቁ ዘንድ ስልጣን ካልተሰጣቸው በቀር በምድር ላይ የባቢሎንን መፍረስ እንዴት ሊያውቁ ቻሉ? ይህን ጊዜ ጠያቂው ፕሮቴስታንት እንዲህ ሲል መለሰ፣ እግዚአብሔር እንዲያውቁ ስላደረጋቸው። ይህን ጊዜ ሳም ሻሙን እንዲህ አለው፣ በሰማይ የሚገኙ ቅዱሳን በምድር ላይ እየተከናወነ ስላለው ነገር እግዚአብሔር ይገልጥላቸው ዘንድ እንደሚቻል የመጽሐፍ ቅዱስ ማስረጃዎች እነዚህ ናቸው። ምክንያቱም በሰማይ ሆነው በምድር ያለችው ባቢሎን ስትፈርስ ደስታቸውን ገልጸዋል። ይህም ማለት እግዚአብሔር ያዩ ዘንድ ስለወደደ ስልጣን ስለሰጣቸው በባቢሎን ላይ የሆነውን አይተዋል ማለት ነው። ልክ ነኝ በማለት ጠየቀው። ይህን ጊዜ ጠያቂው ፕሮቴስታንት ልክ ነህ በማለት መለሰ። ሳም ሻሙን አስከተለና በጣም ጥሩ፣ አሁን ደግሞ ወደ ማቴዎስ 18 ቁጥር 10 ላይ ሂድልኝ በማለት ካዘዘው በኋላ ጠያቂው ፕሮቴስታንት የመጽሐፉን ክፍል እየፈለገ ሳለ ሳም ሻሙን እንዲህ አለ፣ ይኸውልህ ማቴዎስ ወንጌል ምዕራፍ 18ን ከማንበብህ በፊት በምን አውድ ተጻፈ ስለሚለው ጥቂት ነገር ልንገርህ። እስከ 10 ብቻ ያለውን አንብብ፣ ከ11 በኋላ ያለው ሌላ ነገር ነው። ከማንበብህ በፊት ግን ማቴዎስ 18 ከቁጥር 1 እስከ 9 ድረስ ያለው የተጻፈው ስለ ታናናሽ ሕፃናት ነው። ጌታ ኢየሱስም ሰዎች ታናናሽ ሕፃናትን እንዳይጎዱ ያስጠነቅቃል። በአካል ሕፃናት የሆኑትን እግዚአብሔር ስለሚወዳቸውና ፍጹም ንጹህ ስለሆኑ መንግስተ ሰማያትም የነሱ ናትና፣ ነገር ግን በተጨማሪም በእምነት ታናናሽ የሆኑትንም እንዳትጎዱ ብሎ ነው የሚያስጠነቅቃቸው። ምክንያቱም በአካል ወይም በመንፈስ ታናሽ ሕፃን ልትሆን ትችላለህና። ስለዚህ ጌታ እያስጠነቀቀ ነው። የትኛውንም በአካል ሕፃን ወይም ታናሽ የሆነ እንዳትጎዱ እንዳታሰናክሉ፣ በተመሳሳይ በመንፈስ ታናሽ የሆኑ መንፈሳዊ ሕፃናትንም እንዳታሰናክሉ ብሎ አስጠንቅቀዋል። ለምንድነው ጌታ እንዳናደርገው ያስጠነቀቀን? መልሱን ማቴዎስ ምዕራፍ 18 ቁጥር 10 ላይ እናገኘዋለን። አሁን አንብብልኝ በማለት ያዘዋል። ይህን ጊዜ ጠያቂው ፕሮቴስታንት ማንበብ ይጀምራል። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። ጠያቂው ፕሮቴስታንት አንብቦ በጨረሰ ጊዜ ሳም ሻሙን እንደዚህ አለው፣ ይህ ማለት ምን ማለት እንደሆነ ገብቶሃል አይደል? ለእያንዳንዱ ሕፃን መላእክት ተመድበውለታል ማለት ነው። መላእክቱ የተመደቡት እነዚህን ሕፃናት እንዲጠብቁ ብሎም ስለነሱ እንዲጸልዩ ነው። ስለዚህ እነዚህ መላእክት የአባቴን ፊት ያያሉና በእነዚህ ታናናሾች ላይ አንዳች ነገር ብታደርጉ መላእክቱ በእግዚአብሔር ፊት ስለነሱ ያማልዳሉ እያለን ነው። ስለዚህ እኔ ጥያቄ ምን መሰለህ? እንዴት በሰማያት ውስጥ ያሉ መላእክት በሰማይ ውስጥ ናቸው? ምክንያቱም የአባቴን ፊት ያያሉና ብለዋልና። ታዲያ እንዴት እነዚህ በሰማይ ያሉ መላእክት በእነዚህ ታናናሽ ሕፃናት ላይ በምድር ላይ እየተደረገ ያለውን ነገር እንዴት ሊያውቁ ይችላሉ? ይህን ጊዜ ጠያቂው ፕሮቴስታንት ምክንያቱም እግዚአብሔር ያን እንዲያደርጉ አስችሏቸዋልና በማለት መለሰ። ይህን ጊዜ ሳም ሻሙን አየህ፣ ስለዚህ ለማማለድ የግድ በሁሉ ቦታ የምትገኝና ሁሉን አዋቂ መሆን አይጠበቅብህም። የሚያስፈልግህ ሁሉን የሚያውቅና ሁሉ ቦታ የሚገኝ እግዚአብሔር ነው። ስለዚህ ቅዱሳኑ እኛ የነሱን ምልጃ እየፈለግን እንደሆነ እግዚአብሔር መንፈስ ቅዱስ ይገልጥላቸዋል፣ ምልክትንም ጭምር
ያሳዩን ዘንድ ኃይልን ይሰጣቸዋል። እሺ ሌሎች ማስረጃዎችን ላክልልህ። የሉቃስ ወንጌል ምዕራፍ 15 ወደ ሉቃስ 15 ሂድ። ሌሎች ጥቂት ማስረጃዎች አሉኝ። ከዚህ በኋላ ጥያቄ ካለ በደስታ እንቀበልሃለን። በቅን ልቦና መምጣትህንና ለክርክር አለመምጣትህን በእጅጉ ነው ማከብረው በማለት ሳምሻሙን እየተናገረ እያለ እንግዳ አድርጎ የጋበዘው ዊሊያም አልበርት ጣልቃ ገብቶ በጣም ጥቂት ነው እንዲህ አይነት ፕሮቴስታንት ያለው ወንድሜ፣ በጣም ጥቂት ነው በጥሞና እንደዚህ የሚሰማ ሰው በማለት ተናገረ። ሳምሻሙንም አከለና የኔ ፖሊሲ ምን መሰለህ? ማንኛውም ሰው በቅን ልቡና ጥያቄዎችን የሚጠይቅ ከሆነ ተቃውሞዎችን እንኳን ቢሆን የወሰደውን ያህል ጊዜ ወስጄ በትዕግስትና በፍቅር ለመመለስ ጥረት አደርጋለሁ። ነጥብ ለማስቆጠር የመጣ ከሆነ ደግሞ መጽሐፈ ምሳሌ ምዕራፍ 26 ቁጥር 5 ላይ ያለውን ጠቅስለታለሁ። ለራሱ ጠቢብ የሆነ እንዳይመስለው ለሰነፍ እንደ ስንፍናው መልስለት እንደሚል። አንተ ግን ሉቃስ 15:7 አንብብልኝ በማለት ሳምሻሙን ጠያቂውን ፕሮቴስታንት እንዲያነብለት ይጋብዘዋል። ጠያቂው ፕሮቴስታንትም ሉቃስ 15 ቁጥር 7 በማለት ማንበብ ይጀምራል። እላችኋለሁ እንዲሁ ንስሐ ከሚያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ብሎ አንብቦ እንደጨረሰ ሳምሻሙን ጣልቃ ይገባና በሰማያት ያሉ ሰዎች በምድር ላይ ያሉ ሰዎች ንስሐ መግባታቸውን ካላወቁ እንዴት ንስሐ በመግባታቸው ሊደሰቱ ይችላሉ? ልክ ነህ፣ እግዚአብሔር እንዲያውቁ ስላደረጋቸው ነው እንጂ ሊያውቁ አይችሉም። ይህን ጊዜ ሳምሻሙን ጣልቃ ይገባና እንደዚህ ይለዋል። ስለዚህ አሁን እመቤታችን ቅድስት ድንግል ማርያም በመንግስተ ሰማያት ናት። ቅዱስ ጴጥሮስ በመንግስተ ሰማያት ነው። ቅዱስ ጳውሎስ በመንግስተ ሰማያት ነው። ሁሉ በክርስቶስ አምነው የሞቱ በሙሉ በመንግስተ ሰማያት ናቸው። ስለዚህ እነሱም በምድር ያለ ኃጢአተኛ ንስሐ ሲገባ ያውቃሉ፣ በዚህም ይደሰታሉ። ይህን ጊዜ ጠያቂው እንደዚህ አለ፣ አዎ በእርግጥም ይችላሉ ሲል መለሰ። ይህን ጊዜ ሳምሻሙን ስሜቱን ከገለጸ በኋላ እንዲህ አለ። አሁን ደግሞ እዛው ምዕራፍ ላይ ቁጥር 10ን አንብብልኝ። ሉቃስ ምዕራፍ 15 ቁጥር 10ን ጠያቂው ማንበብ ቀጠለ። እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። አንብቦ እንደጨረሰ ሳምሻሙን ጣልቃ ገባ። እሺ አሁንም በቅዱሳን መላእክት መካከልም በምድር አንድ ኃጢአተኛ ንስሐ በመግባቱ ደስታ ሲሆን እናያለን። ያ ማለት በሰማይ ያሉ መላእክትም በምድር እየሆነ ያለውን ያውቃሉ ማለት ነው። አሁን ደግሞ ወደ ሉቃስ 16 ሂድልኝና የባለጠጋውንና የአልዓዛርን ታሪክ ላሳይህ። እሺ ሉቃስ 16 አሁን ከየት ጀምረህ እንደምታነብልኝ እነግርሃለሁ። ነገር ግን ከቁጥር 19 እስከ 23 ያለውን ጠቅለል አድርጌ ልንገርህ። ይሄኛውን ክፍል አንተ አታነበውም። ነገር ግን ምዕራፍ 16 ላይ ሂድልኝ። ከቁጥር 19 እስከ 23 ያለው የሚነግረን ባለጠጋው ስግብግብ የህይወት ዓላማ መደሰት ብቻ ነው ብሎ የሚያምር ህይወት መኖር የሚወድ ስለተቸገረ ወንድሙ ግን ቅንጣት ታክል የማይጨነቅ አይነት ሰው ነበረ። በተቃራኒው አልዓዛር ደግሞ እጅግ በሚያሳዝን ሁኔታ ውስጥ ያለ መጠለያ የሌለው በሰውነቱ ላይ የሚያስመርር ቁስል ያለበት ቁስሉን ውሾች የሚልሱት በባለጠጋው ደጃፍ ላይ ተኝቶ የባለጠጋውን ጠረጴዛ ከሞላው ምግብ ጥቂት መብላት የሚሻ ባለጠጋው ግን የረሳው የተወው የዘነጋው ሰው ነው። አልዓዛር እስኪሞት ድረስ በምድር ተሰቃየ። ባለጠጋው ደግሞ እስኪሞት ድረስ በምድር ላይ ጣፋጭ የሆነ ህይወትን ኖረ። የሉቃስ ወንጌል ምዕራፍ 16 ከቁጥር 22 እስከ 23 ያለውን ስትመለከት መላእክት የአልዓዛርን ነፍስ ተሸክመው ይዘው ሄዱና በአብርሃም እቅፍ ውስጥ አኖሩት። ባለጠጋው ሞተና ደግሞ ራሱን እጅግ በሚያስጨንቀው በሲኦልና በገሃነም ውስጥ አገኘው። ያ ቁጥር 23 ላይ ነው ያለው አይደል? ጠያቂው ፕሮቴስታንት አዎ ብሎ መለሰ። ሳምሻሙን ቀጥሎም በጣም ጥሩ፣ አሁን ከቁጥር 24 እስከ 25 ያለው እንድታነብልኝ ፈልጋለሁ ሲል ጠየቀው። ጠያቂው ፕሮቴስታንትም እንዲህ ሲል ማንበብ ጀመረ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወትህ ሳለ መልካም እንደተቀበልህ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ በማለት አንብቦ እንደጨረሰ ሳምሻሙን ጣልቃ ገባና አብርሃም ባለጸጋውና አልዓዛር በምድር እንደኖሩ በምን አወቀ በማለት ጠየቀው። ፕሮቴስታንቱም እግዚአብሔር መንፈስ ቅዱስ ገልጦላቸው ይመስለኛል ሲል መለሰለት። ይህን ጊዜ ሳምሻሙን እንደዚህ አለው፣ አሃ ስለዚህ አሁን ገብቶሃል።
አብርሃም ባለጠጋው እስኪሞት ድረስ በደስታ እንደኖረ አልዓዛርም በስቃይ ውስጥ እንደነበረ ያውቃል ማለት ነው። ስለዚህ በሰማይ ያሉ ቅዱሳን በምድር ምን እንደተከናወነ አያውቁም፣ ሊሰሙን አይችሉም የሚለው አስተሳሰብ ነጭ ውሸት ነው ማለት ነው። ወደ ታች ስትወርድ ደግሞ የተሻለ መረጃ ታገኛለህ። በደንብ አስተውል። ከቁጥር 27 እስከ 29 ያለውን አንብብ። ጠያቂው ማንበብ ይጀምራል። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው ለምንሃለው፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴንና ነቢያትንም የማይሰሙ ከሆነ ከሙታንም እንኳ አንድ ቢነሳ አያምኑም አለው ብሎ አንብቦ እንደጨረሰ ሳምሻሙን ጣልቃ ገባ። ምንም እንኳን እስከ 31 ብታነበውም ችግር የለውም አለው። ከዚያም ቀጥሎ ከ29 አልፋ ላይ እስከ 31 ድረስ ነው ያነበብከው፣ ልክ ነኝ? ጠያቂውም አዎ ልክ ነህ አለው። ሳምሻሙንም አከለና ችግር የለውም አሁን ልብ እንድትልልኝ የምፈልገው ቁጥር 29ን ነው፣ ደግመህ አንብብልኝ። እሱም ማንበብ ጀመረ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው ብሎ እንደጨረሰ ሳምሻሙን እንደዚህ አለ። እሺ አሁን ጥያቄ ልጠይቅህ። ሙሴ ወደ ምድር የመጣው አብርሃም ከሞተ ከ400 ዓመታት በኋላ ነው። ነቢያትም ቢሆኑ የመጡት አብርሃም ከሞተ ከ100 ዓመታት በኋላ ነው። ታዲያ አብርሃም ሙሴና ነቢያቱ ወደ ምድር እንደሚመጡ በምን አወቀ? ያሁም አሁን ላይ። ምክንያቱም ልብ በል እያለ ያለው የባለጠጋው ወንድሞች ሙሴንና ነቢያትን ይስሙ ነው። ይህ ማለት የብሉይ ኪዳን መጻሕፍትን እየጠቀሰለት ነው ማለት ነው። ምክንያቱም አብርሃም ሙሴና ነቢያት ወደ ምድር መምጣታቸውን ብቻ ሳይሆን አይሁድ ሊከተሏቸውና ሊያምኑባቸው የሚገቡ መጻሕፍትን ጽፈውላቸው እንዳለፉም ጭምር ያውቃል ማለት ነው። ታዲያ አብርሃም ይሄን ሁሉ እንዴት አወቀ? እነዚህ ነገሮች የተፈጠሩት እሱ ከሞተ ከ100 ዓመታት በኋላ ከሆነ በማለት ፕሮቴስታንቱን ጠየቀው። ፕሮቴስታንቱም በመንፈስ ቅዱስ ሥራ ሲል መለሰለት። ይህን ጊዜ ሳምሻሙን አየህ፣ ስለዚህ አብርሃም ያውቃል ማለት ነው። ፕሮቴስታንቱም አዎ አለ። ይህን ጊዜ ሳምሻሙን አየህ፣ እነዚህን የመሳሰሉ በርካታ ጥቅሶችን እየጠቀስኩልህ ልቀጥል እችላለሁ። ዋናው ልትይዘው የሚገባው ቁም ነገር ግን በመጽሐፍ ቅዱስ ላይ በመንግስተ ሰማያት የሚገኙ ቅዱሳን በምድር ላይ ስለሚከናወን ነገር ምንም ሊያውቁ አይችሉም የሚል በመጽሐፍ ቅዱስ ላይ የተጻፈ ነገር አታገኝም። ቅዱሳን አይሰሙም፣ አያዩም ወይም በምድር ላይ የሚከናወነውን አያውቁም የሚለው ነገር መጽሐፍ ቅዱሳዊ አይደለም። እልም ያለ ነጭ ውሸት ነው። ከመጽሐፍ ቅዱስ ላይ ማስረጃዎችን አሳየው። መጽሐፍ ቅዱስ ደግሞ ከሚነገረው ውሸት በተቃራኒ ነው መልሱን ያሳየው። ከዮሐንስ ራእይ ብቻ አይደለም፣ ከወንጌላትን ጠቅሼ ያሳይቻለሁ። ከፈለክ ደግሞ ዕብራውያን ምዕራፍ 12 ቁጥር 1 ላነሳልህ እችላለሁ። ነገር ግን የዚህ ጉዳይ ዋናው ቁም ነገር ምንድነው? ይህ እኔ ራሴ ጭምር የነበርኩበት የፕሮቴስታንቶች ልማድ ፍጹም ስህተት ነው። መጽሐፍ ቅዱሳዊ አይደለም። የጥንት የቤተ ክርስቲያን አባቶችን አልቀበልም ብትል እንኳን መጽሐፍ ቅዱስን አልቀበልም ማለት አትችልም። ኢየሱስን የምንወደው ከሆነ መጽሐፍ ቅዱስን የምናምነው ከሆነ የምር መጽሐፍ ቅዱስም የስነ መለኮት ትምህርታችን መነሻ ነው ብለን የምናምን ከሆነ በሰማይ ያሉ ቅዱሳን በምድር እየተከናወነ ያለውን ነገር አያውቁም የሚለውን እርባና ቢስ ትምህርታችንን ማቆም አለብን። ምክንያቱም ነጭ ውሸት ስለሆነ በማለት ሳምሻሙን አስረግጦ ነገረው። ይህን ጊዜ ጠያቂው ፕሮቴስታንት ልክ ነህ፣ እውነት ነው አለው። ይህን ጊዜ ሳምሻሙን ሌሎች ጥያቄዎች አሉ ወይስ? ምክንያቱም የጠየቀኝ ጥያቄ ይህንን ይመስለኛል በማለት ይጠይቀዋል። ይህን ጊዜ ሊጠይቅ የመጣው ፕሮቴስታንት መገረሙን እንደዚህ ሲል ገለጸ። አይ ምን እንደምልህ አላቅም፣ እጅግ በጣም የሚያስገርም ነገር ነው የነገርከኝ። የምር እመቤታችን የእግዚአብሔርነት ባህሪ ሳይኖራት በዓለም ላይ የምንገኘውን የሁላችንንም ጸሎት እንዴት በአንድ ጊዜ ትሰማለች የሚለው ጉዳይ ላይ የያዝኩት የራሴ የተሳሳተ ግንዛቤ ነው ለዚህ ያበቃኝ። ነገር ግን እግዚአብሔር መንፈስ ቅዱስ ለቅዱሳን መላእክትና ለነቢያቱ ይህንን ጸጋ ከሰጣቸው ያልከው ነገር ሙሉ ለሙሉ ትርጉም ይሰጣል። በፍጹም ከዚህ በኋላ በዚህ ጉዳይ ላይ ጥያቄ ማንሳትና ይበልጥ መግፋት አስፈላጊ ነው ብዬ አላምንም በማለት እምነቱን እየተናዘዘ ሳለ ሳምሻሙን ጣልቃ ገባና እንደዚህ አለው። ሌላ አንድ ተጨማሪ ነገር ላጋራ። በዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ ቅዱስ ዮሐንስ ወንጌላዊ የሁሉንም ፍጥረታት ቋንቋ ሲሰማ ሁሉንም ቋንቋዎች ተረድቷቸው አልነበረም። ተአምሩ ምን እንደሆነ ልንገርህ። አንተ በስዋሂልኛ ልታወራ ትችላለህ፣ እኔ በአሲሪያን ልናገር እችላለሁ፣ ዊሊያም ደግሞ በስፓኒሽ ሊያወራ ይችላል። ነገር ግን እግዚአብሔር መንፈስ ቅዱስ ለቅዱስ ዮሐንስ ወንጌላዊ እነዚህን ቋንቋዎች እሱ በሚናገረው ቋንቋ እንዲረዳ ያደርገዋል። ልክ ነህ አለ ፕሮቴስታንቱ። ሳምሻሙን አስከተለና ልክ የጴንጤቆስጤ ቀን እንደሆነው ማለት ነው ደቀ መዛሙርቱ በመንፈስ ቅዱስ ተሞልተው እግዚአብሔርን ለማመስገን በሚጮሁበት ሰዓት እዚያ የቆመው ሰው ሁሉ ሐዋርያቱ በሱ ቋንቋ ወይም ልሳን ሲያወሩለት ይሰማ ነበር።
ይህ የሆነው ሐዋርያቱ እነዛን ሁሉ ቋንቋዎችና ልሳኖች ይናገሩ ስለነበረ ሳይሆን እግዚአብሔር መንፈስ ቅዱስ ቅዱስ ጴጥሮስና ቅዱስ ዮሐንስ እግዚአብሔርን የሚያመሰግኑበትን ንግግር በሰሚው ጆሮ ውስጥ በራሱ ቋንቋ ይተረጉምለታል ወይም ያስገባለታል። ለምሳሌ እኔ አሲሪያዊ ነኝ፣ እነ ጴጥሮስ ሲያመሰግኑ የምሰማው በአሲሪያ ይሆናል። ሌላኛው ሰው እነ ቅዱስ ጴጥሮስ በአፍሪካዊ ቋንቋ ሲያመሰግኑ ይሰማቸዋል። ሌላኛው ሰው ሐዋርያቱ እግዚአብሔርን በስፓኒሽ ሲያመሰግኑት ይሰማል። የእግዚአብሔር ሥራ ይሄ ነው። ተአምሩ ይሄው ነው። እግዚአብሔር መንፈስ ቅዱስ በዓለም ላይ ያሉ ቋንቋዎችን ሁሉ አንተ በምትረዳው ቋንቋ እንድትሰማቸው ያደርጋል በተመሳሳይ መንገድ በማለት ይመልስለታል። ይህን ጊዜ ጠያቂው አግኝቼሃለሁ ሻሙን ይለዋል። ከዛም ሳም ሻሙን በጣም ጥሩ፣ አሁን የራሴ ቻናል ላይ ትሄድና ያስቀመጥኳቸው ፕሌሊስቶች ውስጥ ስለ ቅዱሳን ምልጃ ብዬ ርዕስ የሰጠሁት ፕሌሊስት አለ። በጥልቀት ያስረዳሁበት ነው። ያንን ገብተህ መመልከት ትችላለህ። በደንብ አስታውስ፣ እኔ አቋሜን እንድቀይር ያደረገኝ መጽሐፍ ቅዱስ ነው። ለዚያም ነው በኮመንት ላይ ልክ እኔ እንደማላቅ አድርገው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እያሉ ሲጠቅሱልኝ የምስቅባቸው። እንዳየኸው በቆይታችን ያንን ጥቅስ እኔ አልተጠቀምኩበትም። ሃይማኖቴን የቀየርኩት ካቶሊኮችና ኦርቶዶክሶች እንዲወዱኝ ወይም ጥሩ ሰው ለመባል አይደለም። አሁን የያዝኩት አቋሜ በብዙዎች እንድጠላ አድርጎኛል። በርካታ ፕሮቴስታንቶች አሉ ከኔ ጋር መከራከር አቅሙ የሌላቸው፣ ነገር ግን እኔን እንደ መናፍቅ የሚያስቡ በርካታ ሰዎችን እያሳሳትኩ ያለሁኝ መጨረሻዬ ሲኦል የሆነ ሰው እንደሆንኩኝ የሚያስቡ ፕሮቴስታንቶች አሉ። እና ምን ይጠበስ፣ በርካታ ዋጋ አስከፍሎኛል ይሄ አቋሜ። በርካታ ጓደኞቼን አሳጥቶኛል። እነዚህ ጓደኞቼ በጣም የተበሳጩ፣ ልባቸው የተሰበረ፣ እኔ መናፍቅ እንደሆንኩ አደገኛ ሰው እንደሆንኩኝ የሚያስቡ ሰዎች አሉ። በዚህ አቋሜ የተነሳ ሌሎች ፕሮቴስታንቶችን ስለኔ የሚያስጠነቅቁ ፕሮቴስታንቶችም አሉ። መጨረሻ ላይ ልልህ የምችለው ነገር ግን እኔ ይሄ ጉዳይ ቅንጣት አያስጨንቀኝም። ምክንያቱም ጸሎቴ በሕይወቴ ዘመን ሁሉ የምጸልየው እግዚአብሔር መንፈስ ቅዱስ ሆይ ወደ ሁሉም እውነት ምራኝ፣ መጽሐፍ ቅዱስ የሚያስተምረውን ግለጥልኝ፣ የምቀበልበትንም ጸጋ ስጠኝ፣ ስሳሳት አርመኝ። ምክንያቱም አንተ በእኔ ሥራ እንድትደሰት እፈልጋለሁ። የጌታዬን የኢየሱስን ልብ ማስደሰት እፈልጋለሁ። እናም በእግዚአብሔር አብ ፊትም አስደሳች ሰው መሆን እፈልጋለሁ። የሰዎችን ሙገሳ አልሻም። ለገንዘብና ለዝና ስል ራሴን እንዳልሸጥም ከልክለኝ ብዬ ነው ምጸልየው። ምክንያቱም ለኔ ዋናው ቁም ነገር ይሄ ብቻ ነው በማለት መልሱን አስረገጠ። ይህን ጊዜ ጠያቂው ፕሮቴስታንት አሜን ሲል ተቀበለ። ዊሊያም እንግዳውም አሜን አለ። ከዚያም ሳም ሻሙን እንደዚህ አለው፣ ስለዚህ ያንተም ጸሎት ይሄ ይሁን። ጸሎትህ ይሄ ከሆነ ለጠየቅከው የቅንነት ጥያቄ መልስህን አግኝተሃል ማለት ነው። ሌሎች ተጨማሪ ጥያቄዎች በሚኖሩህ ጊዜ ደግሞ መልእክት አስቀምጥልኝ፣ በቀጥታ ስርጭት መልስ እሰጣለሁኝ። ለዛሬ ግን እዚህ ላይ በቃናል ብዬ ተስፋ አደርጋለሁ በማለት በቂ ብላይ ምላሽ ሰጥቶት አሳምኖት ውይይታቸውን አጠናቀቁ። ውድ የክብራን ሚዲያ ቤተሰቦች ተመሳሳይ ክርክሮችን ወደ እናንተ እንድናመጣላችሁ በኮመንት ይደገም እያላችሁ ጻፉልን። ቪዲዮውን እዚህ ድረስ ከተመለከታችሁት ላይክ ብታደርጉ፣ በኮመንት ሐሳባችሁን ብታጋሩንና ለወዳጆቻችሁ ብታጋሩ ሚሊዮኖች ጋር እንድንደርስ አግዙናላችሁ። ለዚህ ቤት አዲስ ናችሁ፣ ክብራን ሚዲያ እንባላለን። ስለ ቤተ ክርስቲያን እናወራለን። ሰብስክራይብ እያደረጋችሁ ተወዳጁንና ስለ ቤተ ክርስቲያናችን እናውራ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ኢየሱስ ክርስቶስ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የጻድቃን የሰማዕታት ጸሎትና በረከት ከሁላችን ጋር ይሁን። ይቆየን።